በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልብ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። መልእክቱ ስርየት ወይም አቶንመንት የሚለው ነው። ስርየት በብሉይ ኪዳን ዘመን የነበረውን ነገር ስንመለከት ሰዎች በምድር ላይ ሲኖሩ በኃጢአት ምክንያት ከእግዚአብሔር ጋር የነበራቸውን ግንኙነት ሲያፈርሱ ኃጢአታቸው ሊያስተሰርይ የሚችል የስርየትን መንገድ እግዚአብሔር ራሱ ነው ያዘጋጀው። እና ዘሌዋውያን ምዕራፍ 17 ቁጥር 1 ላይ እንዲህ ይናገራል። የመልእክቱን ክፍል እንደነገርኳችሁ አሁን ደግሞ የመልእክቴ ክፍል እንዲህ ይላል። እንዲህም ይነበባል። የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወት የተነሳ ያስተሰርያልና በመሠዊያ ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት ይላል። እንደ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 2 ድረስ ልጆች ሆይ ኃጢአትን እንዳታደርጉ እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ እያለ ይናገራል። ዮሐንስ ደግሞ በመጽሐፉ ክፍል ስርየት ምንድን ነው የሚለውን ነገር ስንነጋገር ስርየት ምንድን ነው እና ለምን አስፈለገ ስርየት የሚለውን በቤተ ክርስቲያን ውስጥ ሊሰሙት ከሚችሉት ወይም በክርስቲያን አስተምህሮቱ የክርስቲያናዊ አስተምህሮት ከሚባሉት ዋነኛ የሆነው ቁልፍ የሆነ ነገር ከሌሎቹም የስነ መለኮት ትምህርቶች ወይም ደግሞ የክርስቲያናዊ አስተምህሮቶች አንደኛው ስርየት ነው። ስርየትን ስንመለከት በቤተ ክርስቲያን ውስጥ በሚሰጡ ክርስቲያናዊ አስተምህሮቶች ውስጥ ዋና የሆነ ነው። ለምንድን የስርየትን ጉዳይ ቤተ ክርስቲያን ልታስተምር አስፈለጋት የሚለውን ነገር ነው። የክርስትና ቁልፍ የሆነ ስለሆነ ነው። እነዚህ ደግሞ የስርየትን ጉዳይ በተመለከተ የተለያዩ የእምነት ተቋሞች የተለያየ አይነት የስርየት አይነት መልክ ያለው ነገር አላቸው። ነገር ግን መጽሐፍ ቅዱስ የሚለን የስርየት መንገድ ግን የተለየ መንገድ ነው። እሱን መንገድ ነው ዛሬ የምንነጋገረው። እንዲህ ይላል በቤተ ክርስቲያን ውስጥ ማለት ዋናው ቁልፍ የሆነ ነው ብለን ስንነጋገር በቀላል አነጋገር ስርየት የሚለው ቃል እርቅ ማለት ነው። ከሌሎች ጋር አንድ የመሆን ሁኔታን ያመለክታል። በተለይ ሁኔታው ስርየት ማለት ኢየሱስ ክርስቶስ የኃጢአተኞችን በቅዱስ አምላክነቱ ለማስታረቅ ያቀረበውን መስዋዕትነት የሚመለከት ነው። ወይን ግሩድማን የሚባል የሥነ መለኮት ሰው እንዲህ ብሎ ይናገራል። በደንብ ሲያጠቃልል ስርየት ማለት መዳናችንን ለማግኘት ክርስቶስ በሕይወቱና በሞቱ የሰራው ስራ ነው፣ የሰራው የድነት ስራ ነው እያለ ይናገራል። የኃጢአት ክፍያን በምሳሌ ለማስረዳት የስርየትን ታሪክ ማለት ነው መናገሩ አስፈላጊ ነው። ማርቆስ ምዕራፍ 10 ቁጥር 45 ላይ እንዲህ ይላል፣ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም እያለ ይናገራል። ማርቆስ 10:45 እንግዲህ ይሄንን ነገር የሚናገርበት ዋናው ምክንያት ስርየት ከኃጢአት ጋር እንደገናም ደግሞ ስርየት ደግሞ ኃጢአትን ለማስተሰረይ ወይም ደግሞ ቤዛ ሊሆን የሚችል አንድ መሆኑን የሚያመለክት ደግሞ የቤዛነት መንገድ ምን እንደሆነ የሚያመለክት ነው። እዚህ ክፍል ላይ የምንመለከተው ይሄን ነው። ኢየሱስ ሕይወቱን ቤዛ አድርጎ እንደሰጠ እና ስርየት እንደሆነ የሚለው በተለይ ደግሞ ቤዛ የሚለውን ቃልም ስንመለከት ወዴት ይወስድናል? ወይንም ደግሞ ስርየት የሚለውን ቃል ስንወስድ ወይንም ደግሞ ይሄ መታረቅ የሚለውን ቃል ስንወስድ በዚህ መንገድ ወዴት ይወስድናል የሚለውን ነገር ስንመለከት ይሄ ሂስቶሪካል ባክግራውንዱ ጄኔሲስ ቻፕተር 1 ቨርስ 29 ላይ እንዲህ ብሎ ይናገራል። የእግዚአብሔርን አብ ልብ የሚመለከት እንደሆነ ነው የምንመለከተው። በዚያ ክፍል ውስጥ ያለው ነገር የሚያሳየን ነገር አለ። እዚያ ክፍል ውስጥ የምንመለከተው ለመጀመሪያም በዚህ ክፍል ውስጥ ያለውን ነገር ስንመለከት እንዲህ ይነበባል። ወደ ዘፍጥረት ምዕራፍ 1 ላይ ስንሄድ እንዲህ ይናገራል። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔርም አለ፣ እነሆ መብል ይሆናችሁ ዘንድ በምድር ሁሉ ፊት ላይ ያሉ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፉን የሚያፈራውን ዘር ያለውን ዛፍ ሁሉ ሰጠኋችሁ።
ለምድር አራዊት ሁሉ ለሰማይም ወፎች ሁሉ ሕያው ነፍስ ላላቸው በምድርም ተንቀሳቃሾች ሁሉ የሚበቅለውን ሐመልማል ሁሉ መብል ይሆንላችሁ። እንዲህም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛው ቀን እያለ የዚህን የፍጥረትን ጉዳይ ይናገርና ከፍጥረት በኋላ ግን የመጣውን ነገር ስንመለከት ምዕራፍ 2 ቁጥር 19 ላይ እግዚአብሔርም አምላክ የምድር አራዊትና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምንም ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ ይላል። ምዕራፍ 3 ቁጥር 19 ላይ ያለውን ክፍል ከማንበባችን በፊት ወደዚህ ወደ የኃጢአትን ጉዳይ ምዕራፍ 3 ላይ ያለውን ስንመለከት የእግዚአብሔር ፍርድ ከኃጢአት የተነሳ የሚሆነውን ነገር ስንመለከት በኃጢአት ከወደቁ በኋላ አዳምና ሔዋን ምዕራፍ 15 ላይ ያለውን እንዲህ ይላል። የእግዚአብሔር ፍርድ በተለይ ከምዕራፍ 3 ቁጥር 14 ጀምሮ ያለው እግዚአብሔር አምላክ እባብን አለው፣ ይህንን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ እያለ ይናገራል። ቁጥር 15 ላይ ግን ወደ ስርየት ይመጣል። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱም ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ እያለ ይናገራል። ወደዚህ ክፍል ውስጥ ይወስደናል። እንግዲህ ስለ ስርየት ስናነሳ የኃጢአት ጉዳይ እስከሌለ ድረስ ሰዎች በኃጢአት ምክንያት ከእግዚአብሔር መለየታቸው እስካልተጠቀሰ ድረስ ወይንም ደግሞ ሰዎች ካልወደቁ በስተቀር ስርየት አይመጣም። ነገር ግን የወደቀ ሕዝብ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ተብሎ እንደተጻፈ ለጎደለው ክብር ለዚያ በኃጢአት ምክንያት ለረከሰው ለዛ ማንነት ከእግዚአብሔር ጋር ለተለየው ሰው ስርየት ያስፈልጋል ማለት ነው። ስለዚህ የእግዚአብሔር ቃል የሚነግረን ነገር ይሄንን ነው። በዚህ የእግዚአብሔር ቸርነት የሚጠየቅበት ነው እና እግዚአብሔር ታላቅ አምላክ ስለሆነ የነሱ ታሪክ የአዳምና ሔዋን ታሪክ የኛ ታሪክ ነው። መጽሐፍ ቅዱስ እንደሚነግረን ይሄ የኛ ታሪክ ነው እና መጽሐፍ ቅዱስን በዚህ ጉዳይ ላይ ስለዚህ ማስተሰሪያ በብሉይ ኪዳን ስርየት የምንመለከትበት የዚህ ጆን አኪን የተባለ የሥነ መለኮት ሰው እንዲህ ይላል። ይህ መስዋዕት ስርየት ውስጥ ምን እንደሚፈጥር ቀደምት አመላካች ነው። እንስሳት ይሰዋሉ እና ደማቸው በኃጢአተኛ ሰው ቦታ ይፈሳል። ይህም በመሲሁ በእግዚአብሔር በግ ደም ይጠቃለላል፣ ፍጹም ይሆናል እያለ ይነግረናል። የብሉይ ኪዳኑ እንዲህ ነበር የሚሆነው። የብሉይ ኪዳኑ የስርየት መንገድ የተለየ መንገድ ነው ይልና የአዲስ ኪዳኑን የስርየት መንገድ ደግሞ ጌታችን ኢየሱስ ክርስቶስ እንደሆነ ግልጽ አድርጎ ይነግረናል። እግዚአብሔር ስሙ የተባረከ ይሁን እና ማለት በደም ውስጥ ሕይወት ስላለ ነው ደም የሚያስፈልገው እና መንገዱ ይሄ መንገድ እንደሆነ የዘሌዋውያን መጽሐፍ የሚነግረን ደግሞ በዚያን ጊዜ የነበረው የብሉይ ኪዳኑ መንገድ ይሄን እንደሆነ ዘሌዋውያን ምዕራፍ 17 ቁጥር 11 ላይ ያለው ነው። የሥጋ ሕይወት በደም ውስጥ ነውና ለነፍሳችሁም ማለት ማስተሰሪያ ይሆን ዘንድ በመሠዊያው ላይ ሰጥቻችኋለሁ። ከሕይወት የተነሳ የሚያስተሰርይ ደም ነውና የኃጢአት ደሞዝ ሞት ነውና ሕይወት የሚገኘው በደም ውስጥ ነው። ስለዚህ የኃጢአት ደሞዝ እንዲከፈል ደም ያስፈልጋል። ይህ የሚያሳየው የኃጢአትን ክብደትና የእግዚአብሔርን ቅድስና ነው። እንግዲህ በብሉይ ኪዳን ያነበረ ፍጹም ምትክ የሆነ ግን ጌታችን ኢየሱስ ክርስቶስ ለአዲስ ኪዳን መጣ። ሕጉ ሊመጣ ላለው ለመልካም ነገር ጥላ እንጂ የነገሩ የመሰለ ጥላ ስላልሆነ በየዓመቱ ዘወትር በሚቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም። ያለዚያ የሚያመለክቱ አንድ ጊዜ ነጽተው ኃጢአትን ስላላወቁ ነውን? ነገር ግን በዚህ መስዋዕትነት በየዓመቱ የኃጢአት መታሰቢያ አለ። ለዚህ ነው መስዋዕቱ ደጋግሞ መከፈል ያለበት። ክርስቶስ ግን አንድ ጊዜ ለሁሉም መስዋዕትን መክፈል ችሏል። እርሱም ፍጹም የእግዚአብሔር በግ ነው። እግዚአብሔር ስሙ የተባረከ። የዕብራውያን ጸሐፊ የሚነግረን ነገር ይሄንን ስለ ጌታችን ስለ ኢየሱስ ክርስቶስ የዕብራውያን ጸሐፊ ሲነግረን እንዲህ ይላል። እሱን እንዳታስቡት፣ እሱ ፍጹም የሆነ
የዚህ የስርየት ዋና መንገድ ብቻ ሳይሆን የስርየት መደምደሚያ ነው እያለ ይናገርና ይህን ኢየሱስ ክርስቶስ እናንተ እንደምትስሉት አይደለም። ጌታችን ኢየሱስ ክርስቶስ ከመላእክት በላይ ነው፣ ከፍጥረታት ሁሉ በላይ ነው፣ ከሙሴ በላይ ነው፣ ከኢያሱ በላይ ነው፣ ከሰንበት በላይ ነው፣ ከመልከ ጸድቄ በላይ ነው፣ ከአዲስ ኪዳን ከብሉይ ኪዳን ስርዓት በዚያ በማደሪያው ድንኳን ከሚደረጉ ስርዓቶች ሁሉ በላይ ነው ይልና ምዕራፍ 13 ቁጥር 8 ላይ እንዲህ ይላል፣ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ድረስ ያው ነው። ይሄ የማስተሰሪያው መንገድ፣ ይሄ ሊያስተሰርይ የመጣው ቤዛ ሊሆን የመጣው ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ድረስ ያው ነው ይለናል። ኢየሱስ ክርስቶስ ጌታ ስሙ የተባረከ ይሁን። ስለዚህ ዮሐንስ እንዲህ ብሎ ይናገራል። አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 2 ድረስ ልጆች ሆይ ኃጢአትን እንዳታደርጉ ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ እያለ ይነግረናል። ጌታ ስሙ የተባረከ ይሁን። ፍጹም የስርየት መንገድ፣ ፍጹም ማስተሰሪያው ኢየሱስ ክርስቶስ ለእኔና ለእናንተ መጥቷል። የክብር አምላክ ሆይ ገናናው ንጉሥ፣ ኃያሉ ንጉሥ ጌታችን ያለህ የነበርክ የምትመጣ እንጠብቅሃለን። አንተ ሁሉን ፍጹም አድርገህ በመስቀል ላይ ሰርተዋልና ቤዛችን ኢየሱስ እንጠብቅሃለን። አንተ ማስተሰሪያችን ኢየሱስ፣ አንተ ገናናው ኢየሱስ ወደ አብ ዘንድ ወደ አባታችን ዘንድ እንቀርብ ዘንድ ወደዚያ ጸጋ ዙፋን እንቀርብ ዘንድ ደምህ ዛሬም ትኩስ ስለሆነ ስምህ ብሩክ ይሁን። እናመሰግናል። ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች አሁን የመንጻት ስርዓት ስለተከናወነ በጌታ በኢየሱስ ስም አይኖቻቸውን ካንተ ላይ እንዲያደርጉ ነው ጸልያለሁ። በኢየሱስ ስም አጋንንታዊ ኃይል እንዲመታ ጸልያለሁ። የጨለማ ስልጣን ሌላ መንገድ አለ የሚላቸው በኢየሱስ ክርስቶስ ስም እግዚአብሔር ከፊታቸው ገለል እንዲል ጸልያለሁ። እኔ መንገድ እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብለህ እንደተናገርክ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ወደ አንተ አይኖቻቸው እንዲያደርጉ ጸልዩ። ስለ ሁሉ ክብር ለአንተ እናመሰግንሃለን። አንተ ገናና ስለሆን ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ